በዛሬው ቪዲዮአችን የእግዚአብሔር ፍቃድ የሆነ ስራ በር ተከፍቶላችሁ አገር የሚጎዳ ጤና የሚጎዳ የሰዎች ነገር የሚጎዳ አገልጋይ የሆኑ ሰዎች የሆነ ቢዝነስ ውስጥ የሆነ ነገር ውስጥ ይገቡና ብጥ ያደርጋሉ። ሙስና የሆነ ሰው ሊሰጣችሁ ሲል የእግዚአብሔር ቃል ስለ ሙስና ምን ይላል? የሆነ በር ሲከፈት የተከፈተ በር ከእግዚአብሔር ነው ወይ? ያ ቦታ ላይ እግዚአብሔር አለው። ያ ቦታ ላይ ከእግዚአብሔር ጋር ስምምነት አላችሁ። የእግዚአብሔር ፍቃድ የሆነ ስራ በር ተከፍቶላችሁ አገር የሚጎዳ ጤና የሚጎዳ የሰዎች ነገር የሚጎዳ። ሰላም፣ እንዴት ናችሁ? የፓወር ኦፍ ጎስፔል የዩቲዩብ ቻናል ቤተሰቦች፣ ዛሬ በጣም ድንቅ የሆነ መልእክት ይዤላችሁ መጥቻለሁ። በጣም በሚገርም ሁኔታ ይህን ትምህርት ከተማራችሁ በኋላ ብዙዎቻችሁ እንደምትቀየሩ፣ ብዙዎቻችሁ ለእግዚአብሔር ፍቃድ ያላችሁ ነገር እንደሚቀየር አምናለሁ። ሁላችሁንም ሰላም እላችኋለሁ። እኔ በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም፣ ቤት ሰላም፣ ሁሉ ሰላም። ደስ ብሎኛል ዳግም ደግሞ ስለተገናኘ። ዛሬ የእግዚአብሔርን ፍቃድ እንዴት መለየት እንችላለን የሚሉ ሀሳቦችን ከመጽሐፍ ቅዱስ አንስቼ ያስተምራችኋለሁ። መጽሐፍ ቅዱስ ሲናገር ሮሜ መጽሐፍ ላይ የእግዚአብሔር ፍቃድ ይልና በጎ ደስ የሚያሰኝ ይላል። ስለዚህ የእግዚአብሔር ፍቃድ ከምን ይጀምራል ካላችሁ ከበጎና ከደስታ ይጀምራል ማለት ነው። ስለዚህ የመጀመሪያው የእግዚአብሔርን ፍቃድ ዲዘርን የምታደርጉበት ወይም የምትለዩበት መንገድ በጎ ነው። ያ ነገር ደስታ አለው ማለት ነው። ስለዚህ ያ ነገር ስታስቡ በጣም ደስታ ይሰማቸዋል። ያ ነገር ስታስቡ በጣም ሰላም ይሰማቸዋል። ያ ነገር ስታስቡ ጆይ ይሰማቸዋል። ያ ነገር ደግሞ ለሰዎች፣ ለቤተክርስቲያን፣ ለሀገር ደግሞ በጎ የሆነ ነገር ነው ማለት ነው። እናንተን ብቻ የሚጠቅም ሳይሆን ጀኔሬሽን የሚጠቅም ነገር ነው። እናንተን ብቻ ሳይሆን ቤተክርስቲያንን የሚጠቅም ትውልድን፣ ቤተሰቦቻችሁን የሚጠቅም ነገር ብቻ ሲሆን ነው ማለት ነው። ስለዚህ የእግዚአብሔር ፍቃድ የሆነ ስራ በር ተከፍቶላችሁ አገር የሚጎዳ ጤና የሚጎዳ የሰዎች ነገር የሚጎዳ ከሆነ ያ ነገር በጎ ስላልሆነ ሲጀምር የእግዚአብሔር ፍቃድ አይደለም ማለት ነው። ስለዚህ ሰዎችን የማይነካ በጎ ነው ማለት ነው። ያ ነገር የእግዚአብሔር ፍቃድ ሲሆን በጎ ነው ማለት ነው። ለሰዎች መዳን የሚሆን ጉዳይ፣ ለሰዎች ሰላም የሚሆን ጉዳይ፣ ለሰዎች ጤንነት፣ ለሰዎች ረፍት የሚሆን ጉዳይ ነው መሆን ማለት ነው። ከእግዚአብሔር ሐሳብ ጋር በጎ የሆነ ቅድስናን የማይነካ የእግዚአብሔርን ሐሳብ የማይነካ ቅድስናን አታችሁ ቅድስና በሌለበት ስፍራ ላይ የእግዚአብሔር ፍቃድ ሊሆን ይችላል። ይሄ ገንዘብ ማምለጥ የለበትም በህይወት ላይ። ጌታን ቤት እሰራለሁ ለምሳሌ ያለ እግዚአብሔር ፍቃድ በሆነ መንገድ የመጣ የጌታን ቤት ብትሰሩ ምን ይሰራልታል? ስለዚህ በቃ ነገ እኮ ወደ ጌታ አመጣዋለሁ ብላችሁ የሆነ የማይሆን ሪሌሽንሺፕ ውስጥ አትግቡ። የእግዚአብሔር ፍቃድ አይደለም፣ በጎ አይደለም ያ ጉዳይ። ደስተኛ ካልሆናችሁ፣ ሰላም የማይሰማችሁ ከሆነ በጣም ተጠንቀቁ። የእግዚአብሔርን ፍቃድ ዲዘርን ማድረግ መጀመሪያ የምትሉት በጎ አይደለም በቃ ነገር፣ ሌላው ደስታ የለው። ነገራችን ላይ ክርስቲያን የሚለየን ምንድነው ካላችሁ በጣም ከፍተኛ የሆነ የጸጸት ስሜትና የደስታ ስሜት ውስጣችን አለ። በቤዛ የታተማችሁ በተቀደሱ መንፈሳት ታሳዝኑ ሲል ውስጣችሁ ሆኖ ያዝናል፣ እንደዛው ደግሞ ደስ ይለዋል ማለት ነው። የማዘን ስሜት ካለው የደስታ ስሜት አለው ማለት ነው መንፈስ ቅዱስ። ስለዚህ ደስታ አለው ያ ነገር። ከሌለው ደግሞ መንፈስ ቅዱስ ውስጣችሁን ያስጨንቀዋል፣ ሰላም ይነሳችኋል፣ ኮምፎርት ይነሳችኋል። ያን ነገር እስክታዩት ድረስ ሰላማችሁን ያሳጣችኋል። ይሄ በጣም ትልቅ የሆነ ምልክት ነው በህይወቶቻችሁ ላይ። ልብ ብላችሁ ልብ ብለን ከተመለከት ነው ይሄ በጣም ትልቅ ምልክት ነው። ሌላው ኤፌሶን መጽሐፍ ላይ እንደዚህ አያይዞ ይናገራል። ሞኞች አትሁኑ፣ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ይላል። አንዳንድ ጊዜ የምናደርጋቸው ነገሮች ያለማስተዋል ነው የምናደርጋቸው። ማስተዋል የሚባለው ነገር ከህይወታችን ተነስቶ ነው ብዙ ነገሮችን የምናደርገው። ምናልባት ብናስተውል ኖሮ ያ ነገር በህይወታችን አይሆንም ነበር። ስለዚህ ማስተዋል የሚባለው ነገር፣ ኮንሽስነስ የሚባለው ነገር በጣም ወሳኝ ነገር ነው። በጣም ስለዚህ በማስተዋል የምትመላለሱ ሰዎች፣ በማስተዋል የምትወጡ፣ በማስተዋል የምትገቡ ሰዎች የእግዚአብሔርን ፍቃድ መለየት ትችላላችሁ። ምንድን ነው የእግዚአብሔር ቃል የሚለው? የሆነ ነገር ሲመጣ ቤታችሁ ላይ አንድ የመጀመሪያ የእግዚአብሔርን ፍቃድ የምታውቁት በእግዚአብሔር ቃል ነው። ከቃሉ ውጭ የሆነ ነገር እያወራ ከሆነ ያ የእግዚአብሔር ፍቃድ አይደለም። ስለዚህ አስተውሉ። ምንድን ነው የእግዚአብሔር ቃል ስለዚህ ጉዳይ የሚለው? ለምሳሌ ሙስና የሆነ ሰው ሊሰጣችሁ ሲል የእግዚአብሔር ቃል ስለ ሙስና ምን ይላል? ገባችሁ? የሆነ በር ሲከፈት የተከፈተ በር ከእግዚአብሔር ነው ወይ? ያ ቦታ ላይ እግዚአብሔር አለው። ያ ቦታ ላይ ከእግዚአብሔር ጋር ስምምነት አላችሁ። ውጭ ሀገር ልትሄዱ ያላችሁ ሰዎች የእግዚአብሔር ፍቃድ ከሌለበት ያ ቦታ ጭንቀት ይሰማችኋል። ተማሪዎች፣ የምትማሩ ሰዎች የሆነ ዲፓርትመንት ስትመርጡ እንትና ስላለ ብላችሁ አትመርጡ። ፍቃዱን ጠይቁት። እግዚአብሔር የትኛው ቦታ ላይ ብትሆኑ ደስተኛ ነው። አንዳንድ ጊዜ ያለ እግዚአብሔር ፍቃድ መልባክም። አንዳንዶች አገልጋይ የሆኑ ሰዎች የሆነ ቢዝነስ ውስጥ የሆነ ነገር ውስጥ ይገቡና ብጥ ያደርጋሉ። ሲጀመር ያለ እግዚአብሔር ፍቃድ የገባችሁበት ነገር ስኬት የለው። ያለ እግዚአብሔር ፍቃድ የጀመራችሁት ነገር ስኬት የለው። የእግዚአብሔር ፍቃድ የሌለው ትዳር ስኬት የለው። ስለዚህ ምንድነው የምናደርገው ካላችሁ መጀመሪያ አስተውሉ። እገሌ ስላለ ብላችሁ ትምህርታችሁን አትምረጡ። የእግዚአብሔር ፍቃድ ምንድነው? ምን እንዲሆንለት ነው የሚፈልገው? ምን ተምሬ በምን ቦታ እንዳገለግለው ነው የሚፈልገው? ቢዝነስ እንትና እገሌ ስለከፈተች እሷ ትረዳኛለች ብላችሁ አትጀምሩ። እንትና ስለሚረዳችሁ ቢዝነስ አትጀምሩ። እግዚአብሔር ይረዳኛል ብላችሁ የምታምኑበትን ነገር አድርጉ። ቦሌም በባሌም አድርጉቶ
እግዚአብሔር እንዴት እንደሚረዳሽ ታያለሽ። ከአቅምሽ ውጭ የሆነ ነገር ማሰብ ስትጀምሪ፣ ከአቅምሽ የሆነ ነገር ውጭ ነው፣ ግን እግዚአብሔር ደስታ ውስጥሽ አለ። ያን ነገር ስታስቢ ግን ፍርሃት አለ። እሱ ትክክለኛ የእግዚአብሔር ፍቃድ ነው። አንዳንድ ጊዜ እግዚአብሔር ውጭ ሀገር ትሄጃለሽ ይልሻል። ምንም አይነት ዘመድና ሰው የለሽም። ስለዛ ጉዳይ ዝም ብለሽ ታስቢያለሽ። የእግዚአብሔር ፍቃድ እሱ ነው ብለሽ ትታገያለሽ። ያደርገዋል። እግዚአብሔር ያደርገዋል። የሚቀልሽን ነገር የሚቀልህ ነገር አታደርግ። እግዚአብሔር ምን ይፈልጋል የሚለውን ነገር ብቻ ፈልጉ። ያን ጊዜ ህይወታችሁ ላይ ብዙ ነገሮች ክሊር የሆኑ ይመጣሉ። ይህን የምታደርጉ ሰዎች ብለሲንግ ህይወታችሁ ላይ ይመጣል። ፍቃዱን በትክክል ታውቃላችሁ። ይህን በማድረግ የእግዚአብሔርን ፍቃድ ወደ ህይወታችሁ መጥራት ትችላላችሁ። ሪሌሽንሽፕ ነው። አንዳንድ ጊዜ ያለ ሲዝኑ ይላችሁ። ትልቁ ጉዳይ ግን እዚህ ጋር እንድትረዱ የሚፈልገው ነገር የእግዚአብሔር ፍቃድ ይሆንና ያለ ሲዝን የሆነ ነገር ግን ህይወታችሁ ላይ ብዙ ጭንገፋ ያመጣል። ብዙ ጭንገፋ ያመጣል። ብዙ ቻሌንጅ ህይወታችሁ ላይ ያመጣል። ብዙ ጭንገፋ ህይወታችሁ ላይ ያመጣል። ስለዚህ ያለ እግዚአብሔር ፍቃድ የመጣ ሪሌሽንሽፕ፣ ያለ ታይሙ የመጣ ሪሌሽንሽፕ ራሱ አንዳንድ ጊዜ ትዳር እንድትይዙ እኮ እግዚአብሔር ፍቃድ ነው። ግን ያለ ታይሙ ሪሌሽንሽፕ ከመጣ ሊድ ማድረግ ካልቻላችሁ ያ ነገር ሰላም ሊነሳችሁ ይችላል። ያ ነገር ኮንፈርት ሊነሳችሁ ይችላል። ስለዚህ ጊዜንም መጠበቅ ደግሞ የእግዚአብሔርን ፍቃድ ማወቅም ጭምር ነው። ስለዚህ ወራትን መጠበቅ ማለት ነው። አይ ነው አሁን ወታችሁ እንድታርሱ ገበሬው ወጥቶ እንዲያርስ እኮ ምናምን እኮ ፍቃዱ ነው። ያለ ዝናብ ወራት ግን ወጥቶ ቢያርስ እህሉ ባዶ ማለት ዘሩ ባዶ ከንቱ ነው የሚሆነው። ዘር ጊዜ እንደሚጠብቅ እንደዛ ገበሬ ጊዜ እንደሚጠብቅ እንደዛ ጊዜን መጠበቅ በጣም ወሳኝ ነገር ነው። እኒህ ነገሮች ማድረግ የእግዚአብሔርን ፍቃድ ዲዘር ነው ማድረግ ትችላላችሁ፣ መለየት ትችላላችሁ። ይሄ ፓርት 1 ነው። በፓርት 2 ደግሞ በደንብ በጥልቀት አስተምራችኋለሁ። ላይካችሁን፣ ሰብስክራይባችሁን ማየት ፈልጋለሁ። ኮመንታችሁን ማየት ፈልጋለሁ። ተባረኩልኝ። ወዳችኋለሁ። ጋድ ብለስ ዩ። ይሄ መልእክት ለሰዎች እንዲደርስ ሼር አድርጉት። ተባረኩልኝ። እኔ አገልጋይ አላዛር ነኝ።